የሃይማኖት የፖለቲካ የብሔር ነገር ሳይ ወደኋላ ታሪክን እያየሁ ስመጣ እያነበብኩም እየተገነዘብኩም ስመጣ እድሜም እየጨመረ ሲመጣ እውነት ከቤተሰቦች ያገኘሁት ሃይማኖት እውነት ነው ያልኩት። የምር እኔ ሙስሊም ባልሆን ኖሮ እመነኝ ፓስተር ኃይሉ እምነት እቀይር ነበር። እኔ ፕሮቴስታንቶች ሃይማኖት እንድቀይር ጠይቀውኛል። ኦርቶዶክሶች ሃይማኖት እንድቀይር ጠይቀውኛል። ኢየሱስ ማለት ምን ማለት ነው የሚለውን ሃይማኖት ቀይር ስባል አላውቅም ነበረ። እኔ ኖርማሊ ሙስሊም ስለሆንኩኝ እንደ በቃ ቤተሰቦች ሙስሊም አድርገው ወልደውኛል። እኔ ሙስሊም ሁኜ ነው የምኖረው ነው የምላቸው እንጂ ለማስረዳት ራሱ መረጃ የለኝም ነበረ። ኢየሱስ ብሎ ማለት ሰው ይሁን መልአክ ይሁን ፈጣሪ ይሁን አላውቅም። ኢየሱስ ይወድሻል የሚለውን ቃል ግን ተደጋጋሚ ይሰማለሁ። እየቆየው ስመጣ እያነበብኩ ስመጣ ታሪኩም እየተረዳው ስመጣ ኢየሱስ ብሎ ማለት አንድ አይሁዳዊ የሃይማኖት ሰባኪ አምላክ በተአምር የወለደው እንደሆነ ነው የተረዳሁት። ስለዚህ እኔ ከቤተሰቦች ስለወረስኩ ሳይሆን እስልምና ያገኘሁት በተለይ በዚህ ሰዓት ቤተሰቦች ለእኔ ያስተላለፉልኝ እምነት እውነተኛ እምነት እንደሆነ የተጠበቀ እንደሆነ የቤተ እምነት ስህተት እንደሌለበት የሃይማኖት አባቶች ጣልቃ ገብነት እንደሌለበት አሁን ላይ ተረድቻለሁ። ሙስሊም ቤተሰብ ባይወልደኝ መስዬ ቆይ ይህንን እኮ ከልብሽ እየተከተልሽ እንደሆነ እኮ አንቺ ባትናገሪ ትጋትሽ ራሱ ይመስላል። ከልብሽ በቃ ምትሞችለት ሃይማኖት እንደሆነ እሱን እኮ እኔ እመሰክርልሻለሁ። ግን 50-50 መጨረሻ በትከስሪስ ምንድን ነው እርግጠኝነትሽ ነው? የእኔ ጥያቄ ርንትራል ከስር 50-50 ማ የሚባል ነገር የለም። 100% እርግጠኛ የሆንኩበት ምክንያት ምንድን ነው? እኔን ያዳነኝ ምን እንደው ታውቃለህ? ዘመናቶች ናቸው። የሰው ልጅ ድንገት ከሆነ ጊዜ ተነስቶ እዚህ አልደረሰም። እዚህ ከመድረሱ በፊት የሰራቸው ታሪኮች አሉ፣ ያሳለፉት ዘመናቶች አሉ። በነዛ በዘመናት መካከል የሰው ልጅ ምን አድርጓል ነው? መስጊድ ምን አድርጓል? ቤተክርስቲያን ምን አድርጓል? ፖለቲካ በመስጊድ ላይ ምን አይነት ተጽዕኖ አሳድሯል? ፖለቲካ በቤተ ክርስቲያን ላይ ምን አይነት ተጽዕኖ አሳድሯል የሚለው ነገር ነው የተገለጠልኝ። ስለ ኒቃኤ ጉባኤ ሳቅ፣ ስለ ቆስጠንጢኖስ ጉባኤ ሳቅ፣ ስለ ኤፌሶን ጉባኤ ሳቅ፣ ስለ ኬልቄዶን ጉባኤ ሳቅ፣ ሐዋርያት የሞቱበትን ታሪክ ሳቅ። ኦኬ የስላሴ ጽንሰ ሀሳብ መቼ እንደተጸነሰ፣ መቼ እንደተወለደ፣ መቼ እንደጎለበተ፣ መቼ አርጅቶ ጦሮታ እንደወጣ ሳቅ። ኖርማሊ ፖለቲካ፣ ባህል፣ ፍልስፍና፣ መንግስታት በሃይማኖት ላይ ጣልቃ እንደሚገቡ ነው የደረስኩበት። ክርስትና ባህል ሳይቀር የግሪክ ፍልስፍና ሳይቀር ፖለቲካ ሳይቀር ጣልቃ የገባበት የቤተ እምነት እንግዲህ ከሐዋርያትም ወርሰዋል የተባሉት ትልልቅ የቤተ ክርስቲያን አባቶች የተባሉት ቸርች ፋዘር የተባሉት እነሱ ኢጓቸውን ተከትለው ከሐዋርያት ያገኙትን እንኳን ወንጌል በስርዓቱ ሳይጠብቁልን ቅዱስ እየተባሉ አስበዋል። ቅዱስ የሚል ስም ተሰጥቷቸው ወንጌልን መጠበቅ እንደተሳናቸው ነው የተረዳሁት። መጽሐፍ ቅዱስንም ሳቀው ምን ተረዳው? እንደውም መጽሐፍ ቅዱስ ነው እኔንም ያዳነኝ ነው ብለህ ታውቃለህ? መጽሐፍ ቅዱስ ላይ የሚገርም መጽሐፍ ነው። ውድቀት አለው፣ አዎ፣ መነሳትም አለው። ነገር ግን እኔ መለኮታዊ ነገሩ ላይ ነው ፎከስ አድርጌ ያነበብኩት እና መለኮታዊ አስተምሮት ላይ ፎከስ አድርጌ ሳነብ አንድና ብቸኛ ቀናተኛ አምላክ አለ፣ ያም እግዚአብሔር የተባለ ማለት ነው። ታውቃለህ? ክርስቶስ ደግ እንደሆነ፣ ፍቅር እንደሆነ፣ መልካም እንደሆነ፣ ህይወት እንደሆነ፣ መንገድ እንደሆነ ተጽፏል። አዎ እናምንበታለን። ነገር ግን እግዚአብሔር አይደለም። ነገር ግን አምልኮ የሚገባው አይደለም። ነገር ግን ህይወትን የሚሰጥ አይደለም። ነገር ግን የሚቀድስ አይደለም። ነገር ግን ትድን ዘንድ የሚፈልግ አይደለም። እንድንበት ዘንድ የተሰጠን ሰው፣ እንድንበት ዘንድ የተሰጠን አምላክ ነው። ወንጌል ምን ይላል? ከክርስቶስ ትህትናን ተማሩ ይላል። ከክርስቶስ እንዴት ነው ትህትናን የምንማረው? ክርስቶስ አምላክን በፍጹም ልቡ እንደሚወደው መውደድ፣ እሱ እንደሚጾመው መጾም፣ እሱ እንደሚጸልየው መጸለይ፣ እሱ ለድሆች ምጽዋትን እንደሚሰጠው ከሰጠን እኛ አምላክን በፍጹም ልባችን ወደድን፣ ከክርስቶስ ትህትናን ተማርን ማለት ነው። ስለዚህ አሁን ላለሁበት ደረጃ ያደረሰኝ መጽሐፍ ቅዱስ ነው። እናም ደግሞ በዙ አጋጣሚ መጽሐፍ ቅዱስን እዚህ ደረጃ ጽፈው ያደረሱትም ሰዎችም መጽሐፍ ቅዱስ ላይ ያሉ አንቀጾችን ወስደው ጉድፈቻ አሳድገው ስላሴን ለመጨመር እንትን ይላሉ እንጂ በተቻለ መልኩ መጽሐፍ ቅዱስ የአይሁዶቹ እምነት ነው የተላለፈልን። አንቺ እኮ ዝም ካሉሽ እኮ ዩጅስ ጎን ሆኖ ሶሪ፣ በቃ እሺ፣ ቀጥል። በቃ እሺ፣ ቀጥል። አሁን አዳምጪ፣ ደግሞ ቆይ ትንሽ ላውራ። ሶስታችሁ አንድ ስሉ ኃይል እናትፈራ። ይሄ ትክክል አለ። እኛ እናውራም። ቆይ ታወራላችሁ። ቆይ ምክንያቱም እኔ አንድ ስለሆንኩ ማለት ነው። ሲጀመር ማለት እንትን አሉት እንዳለ ትንሽ አውራ። ቆይ ታወራለህ። አይ ቀጥሎ ለአንተ ስላለሁ አንተ ነው የምታወራ። እኔ እና እሷ ብቻ እንዳናወራ ማለት ነው። ምክንያቱም ዝም ስንላት እኮ በቃ ዝም ብላ ማቆሚያ የላትም።
ምንድን ነው ሲጀመር እስካሁን ድረስ ትነግሪኛለሽ ብዬ የጠበቅኩትን እስካሁን ድረስ በተረዳሁት ከነገርሽኝ ነገር ሁሉ ቆም ብዬ ሳይ የማታውቂውን አምላክ ነው የምታመልኪው። አንድ ቀን ድምፁ ሰምተሽ አታውቂም። እኔ አላህ ውሸት ነው አላልኩም። አላህ የሚለው ቋንቋ እኔ አላህ ለሚለው ምን አይነት አመለካከት እንዳለኝ ከአሁን በፊት ነግሬሻለሁ። ጥንታዊ ከነቢዩ መሐመድ መወለድ በፊት የነበሩት በሳውዲ አረቢያ ይኖሩ የነበሩ ክርስቲያኖችና አይሁዳውያን አላህ ብሎ ነበር የሚጠሩት። አሁንም አማርኛ ማን ነው አረብኛው መጽሐፍ ቅዱስ አላህ ነው የሚለው ከስሙ ጋር ጥል የለኝም። እኔ እሱ ችግር እንደሌለብኝ አንቺም ታውቂያለሽ። እሱ አይደለም የኔ ችግር። አንቺ ግን አምላክሽን አታውቂውም፣ አንደኛ። ሁለተኛ ነገር ደግሞ ሲናገር ሰምተሽ አታውቂም። እንደኔ አልዳሰስሽውም። እኔ ዳስሼዋለሁ፣ አይቼዋለሁ፣ ያልኩበትን መንገድ ተናግሬያለሁ። አሁን ይህ እንዳለ ሆኖ ግን ዋና ፖይንት ምንድን ነው? ሲጀምር የእናንተ ሃይማኖት እንዳትቀየሙ፣ የእናንተ ሃይማኖት ራሱ የዛሬ 1500 ዓመት አካባቢ በጦርነት የተስፋፋው ሲጀመር፣ የእኛ ሃይማኖት ግን በፍቅር ነው የተስፋፋው ሲጀመር። መራሱ እዚህ ፕላትፎርም ራሱ ያለው ልዩነት ከባድ ልዩነት ላሳያቸው ነው። በ100 ዓመት ጊዜ ውስጥ ነው እስከ ኖርዝ አፍሪካ እና ማይነር ኤዥያ ድረስ የደረሰው በጦርነት ነው። ይሄ ምንም እናንተ የምትክዱት ነገር አይደለም። ቁርአንም መጽሐፍ ቅዱስ መጥቀስ የለብንም። ወርልድ ሂስትሪ መጥቀስ እንችላለን። ይሄ በደንብ ወርልድ ሂስትሪ እንዴት የክሩሴደርስን ታሪክ ሁሉ ታውቃላችሁ፣ እንዴት ለመቋቋም ወጥቶ እንዴት እንደተዋጓቸው። ስለዚህ ነቢያችሁ እሳቸው ጦርነትን እንዳወጁ ታውቃለሁ። ይሄን ቁርአኑን ጥቅሱ እንዳጠይቁኛ አላቆም ኔቱ እንዳለ የሚያውቁ ሰዎች ስላሉ እነሱ መናገር ይችላሉ። ሌላው ምንድን ነው? ሞራል ቫሊዩ የሚባል ነገር አለ። ጌታችን ኢየሱስ ክርስቶስ ለእኛ መሰረታችን እሱ እንጂ ሙሴ አይደለም መሰረታችን፣ ወይ ኢብራሂም አይደለም፣ ወይ ይስሐቅ ያዕቆብ አይደለም። እነሱ ከእነሱ የምንማረው ነገር አለ ነው እንጂ ዋናው እኛ መሰረታችን ኢየሱስ ይባላል። ኢየሱስ ክርስቶስ አንድም ነቀፋ ተገኝቶበት አያውቅም። በምንም ነገር ውስጥ ገብቶ አያውቅም። ቀኝን ለሚመታ ግራህን ስጥ ነው ያለው። በዚህ ላይ ደግሞ ሕይወትን የሚያክል ሰጥቶናል። ሞቶ መነሳቱንም ራሱ ተናግሯል። ደቀ መዛሙርቱም ጽፈውልናል። እናንተ ከ500 ዓመት በኋላ መጣችሁ አልሞትም ብላችሁ ነገራችሁ፣ ልሰብኩን ሞከራችሁ። ከ500 ዓመት በኋላ መጣችሁ። ዩ ጋይስ አር 500 years younger than Christianity። መጣችሁ አይ አልሞተም እኮ ዝም ብላችሁ ነው ወሬ የምታወሩት እናንተ ክርስቲያኖች ተሸውዳችኋል ብላችሁ ነገራችሁ። እንደ ሎጂክ እንኳን መከተል ቢባል እንደ የአይን ምስክር የነበሩ አብሮት የነበሩ የጻፉልን ልመን እንደዛ ስንላችሁ ደግሞ አይ ባይብልን እኮ በረዛችሁት ቀይራችሁ ጽፋችሁ ነው እንደ ደስ እንደሚላችሁ ማንን ደስ ይበለው ብለን ነው የምንቀይረው። እኛ የአምላክን መንገድ የምንቀይርበት ምንም ምክንያት የለም። ስለዚህ ሌላው ቀርቶችን ልናገርና ልስጣችሁ። የብሉይ ኪዳንን መጽሐፍ እኛም ክርስቲያኖችም ሆነ እስላሞች ከየትም አላመጣንን። በነበረው የመጽሐፉ ባለቤቶች አይሁዶች ናቸው። በእነሱ በብሉይ ኪዳን ላይ ሆነን ነው አዲስ ኪዳንን ያስቀጠል ነው። እናንተ ጋር ሲደርስስ ቀያይራችሁ ታሪኩን ከዛ ወስዳችሁ የምትፈልጉትን ጥላችሁ የምትፈልጉትን ጨምራችሁ ስለ አብርሃም ጽፋችኋል፣ ስለ አደም ጽፋችኋል፣ ስለ ኖሃ ጽፋችኋል። ዮሴፍ እንዴት ግብፅ እንደገባ ወንድሞቹ ሽጠውት ይህኑ ታሪክ ጽፋችኋል። ስለ ያዕቆብ ጽፋችኋል፣ ይስሐቅ ጽፋችኋል፣ ዳውድን ጽፋችኋል። የምትፈልጓትን ታሪክ ቀያይራችሁ የምትፈልጉትን ወስዳችሁ የምትፈልጉትን ጥላችሁ ማን ቀያሪ ያደረጋችሁ? እኛ አልቀየርንም፣ ኢሳም አልቀየርም። በዛው ላይ ያስቀጠል ነው። እናንተ ግን የፈለጋችሁትን ጥላችሁ ይሄ ራሱ ትክክል አለመሆናችሁን አያሳይም ወይ? በሎ ወንድሜ ይቀጥላል። ኦኬ ድምጼ ይሰማል? አንዴ እስኪ ላውራ። ሁላችሁ ጋር ይሰማል? ኧረ በእናትህ በጣም ሰዎች እንዲህ አንድ ታብታብ አድርጉ እንጂ። እሺ ኃይሉ በጣም ጥሩ። ያው ስትናገር እስልምና ቅርብ ጊዜ ነው የመጣው፣ እስልምና ቅርብ ጊዜ ነው የጀመረው 500 ምናምን ዓመት ከኛ ኋላ። እንደዚሁ ደግሞ በጦርነት ነው የተስፋፋው። የእናንተ ክርስትና ደግሞ ያው ዞሮ ዞሮ በተቃራኒው በነቢያት የተሰበከ እምነት አድርገን የተናገርከው። ግን በኤቪደንስ እናውራ እስኪ፣ አንዳንድ ማስረጃዎችን እየጠቀሰ ብናወራ በጣም የተሻለ ነው። በመጀመሪያ ደረጃ ክርስትናና እስልምና ሲባል ሁለቱ በጣም ለየቅል የሆኑ እምነቶች ናቸው። አንደኛ ክርስትና የሚባለው እምነቱ በራሱ መሰረቱን ከመጣህ የነቢያት የሚያውቁት አስተምሮ አይደለም። በነገራችን ላይ ክርስትና የሚባለው እምነት እንደሚታወቀው መጽሐፍ ቅዱስ አለ ከዘፍጥረት እስከ ዮሐንስ ራእይ አንድ ቦታ ላይ እኔ ትምህርቱን አይደለም የዶግማውን ምናምን ሳይሆን ስሙን በራሱ የመጀመሪያ ኔሙን በራሱ ነቢያት ጠርቶት አያውቁም። አንድ ቦታ ላይ ክርስትና የሚባል ስም ተጠርቶ በነቢያት ተጠርቶ ከሆነ እኔ ውሸታም ነኝ። ኃይሉ ልታስረዳን ትችላለን። መጀመሪያ ስለ እምነቱ ከመምጣታችን አንዴ ልጨርስ። ልክ ነህ እያልኩ ነው። በጣም ጥሩ። ሁለተኛው እስልምና የምለውን ግን ከመጣን እስልምና የሚባለውን እምነት ግን ከመጣን ከስሙ ጀምሮ የምናገኘው ነቢያት ሳይሆን የመረጡት አምላክ ነው የመረጠው። መጀመሪያ ምርጫው በራሱ የአምላክ ነው።
ተመልከት ልዩነቱ። ይሄ ክርስትና የሚባለው እምነት ነቢያት እንኳን ጠርቶት ማያውቁ ሆኖ እስልምና የሚባለው ግን ከሰው አልፎ ተርፎ ወደ ማን ይሄዳል? አምላክ ነው ለሰው ልጆች መንገዱን የመረጠው። ምሳሌ አንድ ልጥቀስ። ሱረቱ ሩም ላይ ምዕራፍ 30 ከቁጥር 30 ላይ አምላካችን አላህ እንደሚናገረው ንግግር አለ። ፈአቂም ወጅሀከ ሊዲን ሐኒፈን ፍጥረት ላህ ለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላህ። ፈጠረ ናስ ዐለይሃ ሲል የሰው ልጅን የፈጠርኩበት መንገድ ነው። ይህ የኔ የሰው ልጅን የፈጠርኩበት ጎዳና እስልምና ነው ብሎ አምላክ ጸደቀን። ክርስትና ላይ አምላክ የሰው ልጆችን የፈጠረው በክርስትና ነው የሚል ነገር እናገኘዋለን። አንድ ቦታ ላይ አንድ ጥቅስ እንደዚህ አይነት ጥቅስ ካለ እኔ ቃል እገባላችኋለሁ፣ እኔ ውሸታም ብላችሁ ጥሩን፣ ችግር የለውም፣ ስሜን ቀይራችሁ አንድ ይህን ያዙልኝ። ሁለተኛ ይህንን እምነቱን ራሱ እስልምና የሚባለውን እምነት ቁርአን ላይ ብታጠና ብታነበው አምላክ ለሰው ልጆች የመረጥኩት እኔ ራሴ ነኝ ብሎ ምስክርነት ይሰጣል። እስልምና ለሚባለው እምነት። ክርስትና ለሚባለውስ ምስክርነት ይሰጣል ወይ ብለህ ከጠየቀኝ መጀመሪያ ስሙን ራሱ መች ጠራው ነው ብዬ ነው የምመልሰው። ለምን አምላካችን አላህ ምን የሚል ነገር ያስቀምጣል? ኢነ ዲነ ዐንደ ላሂ ልእስላም፣ አላህ እኔ ዘንድ የተወደደው እምነት እስልምና ብቻ ነው ብሎ ምስክርነት ሰጠ። ለእስልምና አምላክ ምስክርነት ሲሰጠው ለክርስትና እስካልከኝ ክርስትና ስሙ ራሱ የለም ነው። አሁንም ጥያቄ ምልክት ነው። ሁለተኛው ምን አለ አምላካችን አላህ? ልክ ሱረቱ አል ኢምራን ላይ ማለት ሱረቱ አልበቀራ ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል የመረጥኩት ለሰው ልጅ ጎዳና አድርጌ የሰጠሁት እስልምና ብቻ ነው ብሎ አምላካችን አላህ ሲደመድም መጽሐፍ ቅዱስን ላይ ሄጄ ደግሞ ክርስትና አምላክ የቱ ቦታ ነው ለሰዎች መዳኛ መንገድ አድርጎ የመረጠው? የለም፣ ወፍ አላገኘውም። ስሙን እራሱ አላውቀውም። ለመጀመሪያ ጊዜ ታዲያ ክርስቲያን ተብሎ መች ተሰየመላቸው? የዚህ የእምነት ባለቤቶች ስያሜ የሆነ ራሱ መቼ መጡት ካለ ሐዋርያ ሥራ 11:26 አካባቢ ላይ ጳውሎስ ነው በአንጾኪያ ላይ ተሰብስበው የተማሩ እያለ ለመጀመሪያ ጊዜ ክርስቲያን ተባሉ። ኦኬ ቢፎር፣ ከዛ በኋላ ምን ነበረ? ከዛ በፊት ምን ነበረ? ከዛ በፊት የዚህ እምነት ባለቤቱ ማን ነው? መስራቹ ማን ነው? ይህንን እምነት ለሰው ልጆች መዳኛ መንገድ አድርጎ ምርጫ ያደረገው ማን ነው? ኤክስ ነው። ምንም አይነት መረጃ የለው። ታዲያ ምንም አይነት ማስረጃ የሌለውን እምነት፣ አንድ ነቢይ ያልጠራውን፣ አንድ አምላክ ዋስትና ያልሰጠውን፣ ስሙን ያልጠራውን ሃይማኖት ወይንም ያንን እምነት መዳኛ መንገድ አድርጌ እስልምና ከዚህ በፊት ነው የመጣው ክርስትና ከዚህ በፊት ነው የነበረው ብዬ እንዴት ልሞግተው ይችላል? ይሄ እንደ መጽሐፍ ነው የሚሄደው። ነገር ግን አባባሎች፣ የተለያዩ ንግግራቶች አሉ። በሁለተኛ ደረጃ ላስቀምጥ የሚፈልገው ይሄ ይዞት የመጣው አስተምሮ በራሱ አስተምሮ፣ ለምሳሌ እስልምና ይዞት የመጣው አስተምሮ ምንድን ነው? ነቢያት በአጠቃላይ ከነቢዩላህ አዳም እስከ ነቢዩ ሙሐመድ አንድ አምላክ የሚለውን አስተምሮ ነው ይዞ የመጣው አይደል? ክርስትና ሲመጣ ግን ፍልስፍና ይዞ ነው የመጣው። ከነቢያት መንገድ ወጥቶ ምን ይዞ መጣ? ይሄ አትናቴዎስ እና አሪዮስ ይዞት የመጡት ሁለት ፍልስፍና፣ ይሄ ስላሴ የሚባለው ነገር ማለት አንድም ሶስትም የሚባለው ተረዳኝ። ይሄ አንድም ሶስትም የሚባለው አስተምሮ አንድ ነቢይ አስተምሮት ያውቅም። በነገራችን ላይ አንድ ነቢይ አንድም ሶስትም የሚባል አስተምሮ ወይንም አምላክ በመለኮት አንድ በአካል ሶስት የሚባለውን አስተምሮ ፍልስፍና ሰው ሰራሽ ነው ይዞ የመጣው ክርስትና ይዞ ሲመጣ ተረዳኝ። እስልምናን ግን ስትመለከተው እያንዳንዱ ነቢይ አሁን ያለው እጅ ላይ ያለውንም መጽሐፍ ቅዱስ ቁርአን ላይ ያለውንም ተመልከተው፣ ሁሉም ሲያስተምሩ ምንድን ነው? ስለ አምላክ አንድ ማንነትና ምንነት ሲያስተምሩ፣ ክርስትና የሚባለው ነገር ግን ሲመጣ ምንን ይዞ መጣ? ጣጣ ይዞ መጣ። ምን የሚባል አብ የሚባል አምላክ አለ፣ አንድ አካል ራሱን የቻለ እኔ ብሎ የመናገር የሚችል የራሱ ፍቃድ ያለው። ወልድ የሚባል አካል አለ፣ እኔ ብሎ መናገር የሚችል የራሱ ፍቃድ ያለው መፍጠር የሚችል። መንፈስ ቅዱስ የሚባል አካል አለ፣ እኔ ብሎ መናገር የሚችል መፍጠር የሚችል። በስልጣን እኩል የሆኑ ሶስት የተለያዩ አካላቶች ሶስቱም ግን በአምላክነት አንድ የሆኑ ናቸው። ሶስቱም በአምላክነት እኩል የሚመለኩ ማይነጣጠሉ ናቸው የሚባል ፍልስፍና ይዞ ክርስትና ጎራል። ታዲያ ይህንን ነቢያት ማን ያስተማረ? የመጀመሪያ መስራቹ አትናቴዎስ ነው። አሪዎስ እንኳን ይህን ነገር ገብቶናል። በቃ አንተ አሁን ሀሳብን እየተከታተልኩ ነበረ። ተከታትያለሁ። አድሬስ ሊያደርግ የፈለገው ምንድን ነው ይሄ ልጅ የሚለውን ነገር በደንብ ለማየት ሆነ በቅንነት ነው። ዲፌንድ ላደርግ አይደለም ሳዘጋጅ የነበረው ማይንድ ወይም ደግሞ የሆነ በቃ ለዚህ ለሚለው ይሄን መልስ ሰጣለሁ ለሚል አይደለም ስከታተል የነበረው ምንድን ነው ይሄ ልጅ እያለኝ ያለው የሚለውን ነገር ነበረ ማየው። አዎ ክርስቲያን የሚለው ነገር በብሉይ ኪዳን ተጽፏል ወይ ላልከው ነገር ክርስቲያን የሚል ቃል እኔም አላነበብኩም። ነገር ግን ቤተ ክርስቲያን የሚል ቃል ግን አንብቤያለሁ። ኢየሱስ ክርስቶስ ገና በምድር ላይ በነበረበት ሰዓት ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ። ቤተ ክርስቲያን የሚለው ኤክሊዥያ ለሚለው አቻ ወርድ ነው የሚተረጎመው። ጀነራሊ ስለ እግዚአብሔር ቤት ወይም ስለ ቅዱሳን ስብስብ የሚያመለክት ነው። እሱ ስለ ማምለኪያ ስፍራም አይደለም። ወይም ደግሞ ቆይ ማን የወጣው አንድ ሰው ወጣል ከክርስቲያን ከገባ ዳኒ ከገባ አሁን ሪኮስት አር ነው መግባት ትችላለህ። አሁን እንዴት እንደሚገባ አላውቅም። አይ ቲንክ ራስ ገብተህ
ኦኬ አዳምጠኝ። ኦኬ እንግዲህ ለሚሆን እሱ አዳምጠኝ በደንብ። ክርስቲያን ተባሉ የሚለው ነገር በነገራችን ላይ ክርስቲያን የሚለውን ስም እግዚአብሔር ያወጣልን ሃይማኖት ስም አይደለም። እናንተ አሁን ስትነግሩኝ የነበረው እዚህ ጋር ምን የሚል ነው? አላህ ራሱ የፈቀደላችሁ። ቆይ እስኪ እንዴት ነው ይሄ ነገር? ዳኒ አላወኩበትም። እንዴት ነው የምትገባው? እንዴት ነው ማስገባት የሚቻለው? ኃይሉ እሱን ተሆነ አንተ አውራ። በኋላ ከፈለገ እሱ ራሱ ይግባ ወይ ቤቱን ከፍቶ ይምጣ። አንተ ጋር ከፍቶ ነው ጆይን የሚያደርገው ሆስት ስትሆን ነው። እንደዛ ነው። እኔ አላቅ ዳኒ በደንብ አላወቅኩበትም። ጠይቃቸው ሌሎች ልጆችን። ኦኬ አዳምጠኝ በደንብ። ክርስቲያን የተባሉት በነገራችን ላይ አላህ ፈቅዶልን ወይም ደግሞ በዚህ ስም ተጠሩ የመረጥኩላቸው ሃይማኖት ይሄ ነው ብሎን አይደለም። የምንም የመረጠልን ሃይማኖት የለም፣ የሰጠንም ሃይማኖት የለም። ሲጀመር ሃይማኖትም አልሰጠንም፣ የምናውቀው ሃይማኖትም የለም። ሲጀመር እውቅና የምንሰጠው ሃይማኖትም የለም። ሲጀመር እኔ በበኩሌ ብጠይቀኝ ሲጀመር ሃይማኖት አልወድም እኔ አሁንም ጭምር። ሃይማኖት ክርስትና ደግሞ ሃይማኖትም አይደለም። ሃይማኖት ሳይሆን ህይወት ነው። ሲጀመር ክርስቲያን ተባሉ የሚለው ተቃዋሚዎች ያወጡልን ስም ነው። ለምሳሌ ጴንጤ ተብሎ የሚጠራው ኢትዮጵያ ውስጥ ጴንጤ የሚለውን ነገር ለማጣጣል ብለው ጴንጤቆስጤ ከሚለው ልሳን የተናገሩበታል ለማሾፍ ነው ጴንጤ ተባለ። ስሙን ወሰድ ነው ተጠቀምኩበት። ፕሮቴስታንት የሚለውን ስም በነገራችን ላይ ጥሩ ስም አይደለም፣ አፈንጋጮች የሚል ነው። ከካቶሊክ ያፈነገጡ ትክክል ነው። በቃ እኛ ተስማምቶናል። ኦፍኮርስ ያፈነገጥን ቅድም ካፊር ስላችሁ ምንድን ነው ያላችሁት? እነ መሲ አዎ ካፊር ነኝ አለች። ግን አለች ወዴት ተረጎመችው ካፊርነቱ? በስላሴ እምነት ላይ ካፊር ነኝ ገብተዋል ልትል የፈለገችው ቀይራ ማለት ነው። እኛም እነሱ ለክፉ ነገር ነው ያሉ፣ ያንን ወሰድ ነው። እድስ ማረር አሁን ክርስቲያን ለሚለው ነገር የለም ባይብል ውስጥ የለም። ኦፍኮርስ ተቃዋሚዎች ያወጡት ስም ነው። ስለተስማማን ክርስቶሳውያን ለማለት ስለሆነ ተስማምቶናል፣ ወሰድ ነው። አዎ እግዚአብሔር የሰጠን ስም አይደለም፣ አላህ የሰጠን ስም አይደለም። ክርስቲያን የሚለው ቋንቋ ስለተጠራንበት ወሰድ ነው። በአንጾኪያ ለመጀመሪያ ጊዜ ተቃዋሚዎች ያወጡት ስም እንጂ ከእግዚአብሔር ዘንድ እንድንጠራበት የተሰጠን ስም አይደለም። እኛም ተሰጠን አላልንም። ሲጀመር ሃይማኖት ስምም የለንም። እኛ አማኞች ነን። የማን አማኞች? የኢየሱስ ክርስቶስ ሞትና ትንሣኤ የምናምን ነን። አሁን እኮ ዋናው ነገር ወንድሜ፣ አሁን አንተ በደንብ ማሰብ ያለብህ ነገር የኢየሱስ ክርስቶስ አሁን ስለ ስላሴ ነበር በብዛት ስታወራ የነበረው እና ስለ ስላሴ ውስጥ ከገባን ወሬያችን ሁሉ እሱ ነው የሚሆነው። እና አትናቴዎስ አይደለም ስላሴ ነው። አትናቴዎስ ማን ነው ስሙ? ቆስጠንጢኖስ የሚባለው ሰውዬ እኮ 313 ላይ ክርስቲያን የሆነ እውቀትም የሌለው እሱ የሮማን ኤምፐረር ነበር እና ብዙ ሰው ወደዚህ ሃይማኖት እየመጣ ሲመጣ ለምን ራሴ ሄጄ አልገላገልም ብሎ የመጣ ሰውዬ እንጂ እሱ ምንም የሚያውቅልን ነገር የለም። ሲጀመር ስለ እምነቱ ብዙ የሚያውቁት ፖለቲካል ኮንቨርዥን ነው። እሱ ደግሞ ቅዱስ ከላይ የሚባል ሰው ማለት ንጉስ ነው። ምን የሚያውቀው ነገር አለ እሱ? ግን ለምሳሌ ወደኋላ ሄደ ቱርቱሊያን የሚባል ሰው በ155 እስከ 230 አካባቢ የኖረ ሰው ይህን ቋንቋ ለመጀመሪያ ጊዜ የተጠቀመበት እሱ ነው። ነገር ግን ወደ መጽሐፍ ቅዱስ እናመጣ እኛ ስላሴን ከመጽሐፍ ቅዱስ እንጂ የምናስተምረው ከሐዋርያት እምነት መግለጫ ከኒኪያ እሷ ሁሌ የምጠቅሰው ቃል ማለት ነው ከነ ኬልቄዶን ከዛ በመነሳት አይደለም። እነዚህ ጉባኤዎች ላይ የተደረገው ነገር መሲፎ ዩር ኢንፎርሜሽን እንድታቂ የምፈልገው ሁሌ ስትጠቅስ ይሰማለሁ። አንቺ ቤት ውስጥ ማለት ነው ከታች ሁሉ ጊዜ ሰማሻለሁ። እነዚህ ጉባኤዎች ምንድን ነው የተበታተነ ሀሳብን ፎርማል በሆነ መልኩ ፍሬም የተደረገበት እንጂ አዲስ ስላሴ ትምህርት አምጥቶ ህዝቡን የሸወዱበት ቦታ ማለት አይደለም። ስላሴን ከመጽሐፍ ቅዱስ ያለው እንድናስተምረው አልነበረም። ቢያነሱ ስላሴን የምናምነው ነው የተፈለገው። የኢየሱስ ክርስቶስ ሞትና ትንሣኤ ብቻ ነው የምናምነው። ኦኬ። ነገር ግን ስላሴን እናምነዋለን እንጂ እንድናስተምረው አይደለም። ለምን እናስተምራለን? አሁን እናንተ እዛ ጋር ክፍተት ስላለች ቪቪድ ሆኖ ግልጽ ሆኖ የተጻፈ ስለ አይደለም ብላችሁ ስለምታምኑ እዛ ላይ ነው ፎከስ የምታደርጉት። ነገር ግን በግልጽ ተጽፏል። ስላሴ በአብ በወልድ በመንፈስ ቅዱስ ማጥቁ ሲል ስንት ናቸው? 3 አይደሉ? ቆይ እናንተ ግራ እንዲገባኝ ዓለማትን የፈጠረው በቃሉ ያ ቃል የተባለው እሱ እግዚአብሔር እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 አይነግረንም? ያ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስ ደግሞ አልፋና ኦሜጋ እና መጀመሪያና መጨረሻ እንደሆነ ሰማይ ምድርን እሱ እንደፈጠረ የኢየሱስን መለኮታዊ ባህሪ መጽሐፍ ቅዱስን የምትጠቅሱ እና የምታምኑ ከሆነ እኔ 30 ጥቅስ አልጠቅስላቸውም የኢየሱስን እግዚአብሔርነት። ነገር ግን 30 ጥቅስ አይበቃም። ስንት ጥቅስ? ቆይ ልንገርህ፣ 30 ጥቅስ አይደለም። ቆይ ይኸውልህ አሁን መጽሐፍ ቅዱስ በተለይ አክስትሽ ታች እየገባች ነው። ችግር የለውም ተዋት፣ ችግር የለውም። በኮስት ካልመጣሽ አትችይም። እሺ ኦኬ። ኧረ ዳኒ ግባ በእናትህ። እሷ እንዲህ በዛራ ከመጣችማ አይሆንም። አንቺኛዋ ሌላ ውጋት ነሽ፣ እንደገና ሌላ ውጋት ትጨምሪብኛለሽ እንዴ? ቀጥይ። ኧረ ቀጥይ።
ኦኬ እንትን ሆናለች፣ ኮኔክሽን ይዟታል መሰለኝ። እስኪ ካልመጣች ልቀጠልሽ። ቀጥል አንተ። ኦኬ በጣም ጥሩ። በመጀመሪያ ደረጃ ክርስቲያኑ በነገር እግዚአብሔር አልመረጥ። ተመልሰሻል መሲ? አዎ ተመልሻለሁ። የወረድኩ መስሎ ነበርና ፓስተር ኃይሉ 30 ጥቅስ በመጥቀስ ኢየሱስን እግዚአብሔር ማድረግ አይቻልም። ምክንያቱም ከ66ቱ መጽሐፍ 30 አንቀጽ አይበቃም። ምክንያቱም መጽሐፉ 66 ነው። 66ቱ መጽሐፍ ስለ ኢየሱስ ፈጣሪነት ማውራት ግዴታ ነው። አንደኛን ማወቅ አለብን። እሺ ልጥቀስልሽ። ወደዚህ ከመምጣታችን እድሉን ከሰጠሽኝ አይ ፕሮሚስ ይሄው ወደ 742 ሰው እያየኝ ነው። ሁል ጊዜ እናንተ ኢየሱስ ክርስቶስ ሰውነት ትናገራላችሁ። አዎ ሰው ነው፣ እስማማለሁ። ነብይ ነው ትላላችሁ። አዎ ነብይ ነው። መልእክተኛ ነው ትላላችሁ። አዎ መልእክተኛ ነው። ነገር ግን ፍጹም ሰው ፍጹም አምላክ በመሆኑ በሰውነቱ አቅጣጫ እንደዛ እንዳላችሁት ነው። በመለኮታዊ ባህሪው አቅጣጫ እግዚአብሔርነቱን ከመጽሐፍ ቅዱስ እየጠቀስኩ ይህ ኢየሱስ የሚባል ሰው እርሱ ማን ነው ለሚለው አምላክም ሰውም እንደሆነ መለኮት ሰው እንደሆነ ከመጽሐፍ ቅዱስ ጥቅስ ጠቅሼ ብነግራችሁ ችግሩ ከመጽሐፍ ቅዱስ የምትፈልጉት ጥቅስ ጠቅሳላችሁ። ሰማይ ምድርንም የፈጠረ እሱ እንደሆነ ከጠቀስኩላችሁ፣ ይሄም የማይዋጥላችሁ ከሆነ ደግሞ ለዘላለም የሚኖር መቼም ከአላህ በስተቀር አለ ወይ ነገሩ? ለዘላለም የሚኖር መነሻና መጨረሻ የሌለው መላእክቶች እንኳን ቢሆን ቦታ ተፈጥሯል። ወደ እሱ እንድንገባ አዎ አልፋና ኦሜጋ ወደ እሱ እንገባለን። ከዘላለም እስከ ዘላለም ነዋሪ ተጠቀስኩላችሁ። ችግር የለውም። እሱን እናየዋለን። መጽሐፍ ቅዱስን የምንረዳው በታሪክ አፕሮች ነው፣ በሄርሜኔቲክ አፕሮች ነው፣ በኮንቴክስት አፕሮች ነው፣ በግራመር አፕሮች ነው እንጂ እናንተ ከመጽሐፍ ቅዱስ 15 አንቀጾችን ወስዳችሁ ጉድፈቻ አሳድጋችኋቸዋል። እኛ የጉድፈቻ አንቀጽ አንፈልግም። ከዛ በፊት ግን ስለ ጦርነት ያነሳውን ነገር ልንገርህ። ጉድፈቻ አላምንም። ችግር የለውም ካላምን ጥሩ። የቅድም የጦርነቱን ትንሽ ግልጽ ላድርግልህና ልሂድ። ብዙ ጊዜ እስልምና በጦርነት የተስፋፋው ከቁርአን አይደለም ከመጽሐፍ ቅዱስ አይደለም የጠቀስኩት። ይሄንን ከወርልድ ሂስትሪ ችግር የለውም። እስልምና ጦርነት ቆይ ማስረጃ ላቅርብ። መጀመር ማስረጃ ኃይሉ አድምጣ። ለምን የራስን ተረት አደምጣለሁ። ደውሪ እኔ አልማ ጦርነቱ ላይ እለቅልሻለሁ። ቆይኛ እንዴ እኔ አድማጭ ነኝ። በዚህ አታማመነኝ። ይኸውላችሁ ለእናንተ ማወራላችሁ ስሙ ይበለም ለማረጋገጫ እንደውም ወርልድ ሂስትሪውን እርሱት። ሶፊያ ሞስክ ቱርክ ሄጄ ክርስቲያን ካቴድራል የነበረውን በ14ኛው ክፍለ ዘመን ፎቁ ላይ በወርቃማ ጽሁፍ የተጻፈ ያነበብኩት በእንግሊዝኛ ሶንሶ መሐመድ ምናምን የሚባል ሰው አህመድ ነው መሐመድ በሆነ ስሙን ረስቼዋለሁ። መሐመድ አልፋትህ ይባላል። ስሙን ረስቼዋለሁ። እንዲያው ፎቶ 15ኛው ክፍለ ዘመን ላይ ነው። በ14 አኮርዲንግ ቱ አወር ፕሮፌትስ ኦርደር 1453 አይደል የከፈተው? 14 ነው። 1453 ነው የከፈተው። አኮርዲንግ ቱ 15ኛው ክፍለ ዘመን የስ በ14ኛው ክፍለ በአማርኛ ልናገረው በ14ኛው ክፍለ ዘመን እከሌ ከሌ የሚባል ሰው በነብያችን ትእዛዝ መሰረት በኃይል ያንን ክርስቲያናዊ ካቴድራል በግድ ወደ እስልምና እንደቀየረ ተጽፎ በኩራት ነው የተጻፈው። በጦርነት ነው የተስፋፋችው ቱርክ ክርስቲያን ሀገር መሰረት። ይህንን ነገር ቁርአን አይደለም ከባይብል አይደለም የምጠቅሰው ወርልድ ሂስትሪ ብቻ አይደለም የእናንተው ጽሁፍ እዛ ተቀምጦ ሳለ ይህንን በጦርነት አሁን ወደ ኦቶማን ኤምፓየር አክስት መጣች ተቃጠል ነው በቃ ችግር የለው። ስማ ወደ ኦቶማን ኤምፓየር ከመሄድህ በፊት ውሃ ሊጠጣ ነው። ተው ይሄድ ይመለሳል። ኦኬ ይመጣል። ኦኬ ጋይስ ማለት እሱ እንዲሰማኝ ስለፈለግኩ ነው። ምን አለ መሰላችሁ ታብታብ አድርጉ ጋይስ። ምን አለ መሰላችሁ አሁን ክርስቲያኖ ወገኖቻችን ይሄ አለ አይደል ይሄ ትራዲሽናል የሚባሉት ክርስቲያኖች በጦርነት ተሳፍታችሁ ምናምን የሚባለው አጎታችን ፓስተር ኃይሉንም አጥቅቶታል። እሱ ይመጣና በጦርነት ይላል። ኖርማሊ እኔ ይሄ ብዙ ላይፍ ጆርኒ ያለው ሰው ነው። በባህሪ ትንሽ እንትን ነው ረፍት የሚሰጥ ነው። የነጭናጫ ክርስቲያን አይደለም፣ የግርጭር ክርስቲያን አይደለም ብለህ ነው ስለምናከብረው አብረን ከሱ ጋር እናወራለን። ነገር ግን የትራ
ትራዲሽናል ክርስቲያኖች አስተሳሰብ አሁንም ቢሆን ፓስተር ኃይሉ ላይ አለ። ምክንያቱም በሰው ልጅ ሂውማን ታሪክ የእስልምና በጦርነት ተስፋፋ የሚባለው ነገር በጣም የሚገርመው ነገር የክርስትናው ነው እንትን የሚለው ኦቶማን ኢምፓየር ከቢዛንታይን ኢምፓየር ጋር የተያዘ እነዛ የተዋጉት እኛን አይወክሉም። ይሄ እንትን የመስቀል ጦርነት ምናምን አይወክሉም። ወከሉንም አይወክል። ስለዚህ የነገስታቱን ጦርነት እናቆማለና የነገስታቱን ጦርነት ማቆም አለብን። እናንተ የመስቀል ጦረኞችን አይወክሉንም ካላችሁ የቤዛንታይን ስርወ መንግስት ጥሩ ቆይ አዳምጠኝ። የቤዛንታይን ስርወ መንግስትን አይወክሉንም፣ የመስቀል ጦርነትን አይወክሉንም ካላችሁ ነገስታቱን አምጣችሁ እኛ ጋር መከራከር አስፈላጊ አይደለም። በሰይፍ ተስፋፋችሁ ልትሉን አይገባም። ምክንያቱም የእናንተ ነገስታት እናንተ በቅዱሱ ሰው በዋናው ሰው በእስልምና ሴንተር የሆኑት ከነቢዩ መሐመድ የሚበልጥ ነቢይ የለም። በእናንተ ከሁሉም የሚበልጡ ትክክል ነው። the most holy person okay the most holy person the most righteous person ጦርነትን ሄዱና ግለቡ በጦርነት አስፋፉ ማይቀበሏቸው ማለት ያደርገናል ማለት ነው። በዚሁ ራሱ ተዋጋ ታሳስተር ሃይማኖት ለእኔ እንደ ሃይማኖት አልቀበልም። ጥሩ ሹር እንደዛ ከሆነ ነቢያችን አለይሂ ሰላቱ ወሰላም በነብይነት ጊዜ የቆዩት 23 ዓመት ነው። ኦኬ ኢየሱስ ደግሞ በነብይነት የቆመው 3 ዓመት ብቻ ነው። ኢየሱስ ክርስቶስ አንደኛ ቆይ ፕሊስ አንድ ጊዜ አዳምጠኝ። ኢየሱስ ክርስቶስ ከነቢዩ መሐመድ አለይሂ ሰላቱ ወሰላም ጋር የምታወዳደሩ አይደለም። አንደኛ ኢየሱስ ሉዓላዊ ህዝብን አልመሰረትም። ራሱ ለሮማ መንግስት ግብር የሚከፍል ሰው ነው። ኢየሱስ ስደተኛ ሃይማኖት ሰባኪ እንጂ ሉዓላዊ ህዝብን ሰብስቦ የራሱ የሆነ ሚኒስትሮች ያሉት ፍትህ ያለበት የራሱ ወታደራዊ ስርዓት ያለው አልነበረም። ነቢዩ መሐመድ አለይሂ ሰላቱ ወሰላም ህዝባቸውን አማኞችን ይዘው ሉዓላዊ ህዝብን መስርተዋል። አማኞችንም ጣዖት አምላኪዎችንም ክርስቲያኖችንም አይሁዶችንም ሊጠብቅ የሚችል ሉዓላዊ ሀገር አላቸው። ኢየሱስና ሐዋርያቱ ግን ስደተኛ የሃይማኖት ሰባኪዎች ናቸው። አሁን ክርስቲያኑ ጋር ትልቅ ስህተት የተፈጠረው ለምን የፖለቲካ ሰው ነበሩ ነው እሳቸው። ክርስቶስም ሐዋርያትም የፖለቲካ ሰዎች ናቸው። ሐዋርያው ጳውሎስ እንትን ላይ ለሮሜ ሰዎች ላክ ቆይ እንረዳዳ። ሐዋርያው ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ላይ ምዕራፍ 13 ላይ ምንድን ነው ያለው? እሱን አንብብ፣ የቤት ስራ ነው የምሰጥህ። ኢየሱስ ክርስቶስ ለእነ ጴጥሮስ በሉቃስ ወንጌል ላይ ምንድን ነው ያላቸው? ልብሳችሁን ሽጣችሁ ሰይፍ ግዙ ነው ያላቸው። ተግባብተናል። በመቀጠልም ኢየሱስ ክርስቶስ እንደዚሁም የሉቃስ ወንጌል ላይ ምንድን ነው ያለው? ኦኬ ምንድን ነው ያለው? ሊታዘዘኝ ያልፈለገውን በፊት ያምጡትና በሰይፍ ይታረዳል ነው ያለው። ክርስቶስ አንደኛ ሉዓላዊ ህዝብን አልሰበሰብም። አማኞችንም ከሃዲዎችንም የሚጠብቅበት ጥላ አልነበረውም። እዚህ ጋር ትልቁ ችግር የተፈጠረው ምንድን ነው? እናንተ ከአዲስ ኪዳን አንዳንድ ጥቅሶችን አምጥታችሁ አይ ክርስቶስ እኮ ግራህን ሲመታ ቀኝህን ስጥ ብሏል አይባልም። በመጀመሪያ ክርስቶስ ስደተኛ የሃይማኖት ሰባኪ እንጂ ህዝብን የሚጠብቅ ህዝብን በአንድ ጥላ ስር የሚጠብቅ አልነበረም። ክርስቶስ ምንድን ነው ያለው? እንደውም ወንድሙን ጨቃን ያለው ሸንጎ ያስፈልገዋል ነው ያለው። ክርስቶስ በአይሁድ በእንትኖች በሮማውያን ሸንጎ ስር የነበረ ነው። ነቢዩ መሐመድ አለይሂ ሰላቱ ወሰላም ግን ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡት ሸንጎ ነበራቸው። የድሃውም የሀብታሙም የአማኙም የጣዖት አምላኪውም የአይሁዱም የክርስቲያኑም ፍርድ የሚያገኝበት ጥላ ነበራቸው። ክርስቶስ ግን ጥላ አልነበረው። ክርስቶስ ጥላ መስራት አልቻለም። ኢየሱስ ሲደበቅ የነበረ እኮ ነው። አላየሁም? እየሸሸ እየደበቀ ነበር ራሱ ወንጌልን ሲሰብክ የነበረው። ሐዋርያቱም እየሸሹ እየተደበቁ ነው ሐዋርያ ሲሰብኩ የነበረው። ጳውሎስም ተገሎ ነው፣ ጴጥሮስም ተገሎ ነው፣ ማቴዎስም ተገሎ ነው የሞተው። ኢብን ክርስቶስን ራሱ ጠላት መቶ ሊገለው ሲል ነበር የአብርሃም አምላክ ያስነሳው። እነዚህ ክርስቶስና ሐዋርያት ምኖች ናቸው? ስደተኛ የሃይማኖት ሰባኪ እንጂ እንደ ነብያቱ እንደ ዳዊት እንደ ሙሴ እንደ ነቢዩ መሐመድ አለይሂ ሰላቱ ወሰላም ለድሃ አደጉ የሚፈርዱበት ጥፋተኛውን እንደ ጥፋቱ የሚሰጡበት። ኦኬ ምንድን ነው ዳዊት ጽድቅንና ፍርድን አደረገ አይደል የሚለው? ጽድቅንና ፍርድን የሚያገኝበት ሸንጎ ማቋቋም አልቻለማ ክርስቶስ። ስለዚህ ክርስቶስ ሸንጎ እያቋቋመ እስካልሆነ ድረስ ስደተኛ ሰባኪ እስከሆነ ድረስ ከነብዩ ጋር ከነብዩ መሐመድ ጋር ከነብዩ ዳዊት ጋር ከነብዩ ሙሴ ጋር መወዳደር አይችልም። ክርስቲያኖች ለዘመናት ለረጅም ዘመን ከጠራሻቸው ነቢያትና ከጠራሻቸው ነቢያቶችና ከኢየሱስ ክርስቶስ ማን ነው የሚበልጠው? ይበልጣል አይደለም? ሀሳቡን ትጭረሰው ያኔ እኔ ማበላለጥ አይደለም። ስለ ሸንጎ ነው ያወራሁት። ስለ ሸንጎን ያወራሁት ማበላለጥ አይደለም። በነገራችን ላይ ሸንጎን አቁመን ተመልሶልኛል፣ እመጣበታለሁ። ተጨማሪ ሀሳብ ካለ ቀጥልሽ። ተጨማሪ ሀሳብ ካለ ሀሳቡን ጥቅልል አድርገውና ልሰበስ። የሀይሉ ሀሳብ ምንድን ነው?
የኃይሉ ሀሳብ እስልምና በጦርነትን የተስፋፋው፣ ክርስትና ደግሞ በተቃራኒው የሰላም ሃይማኖት ወይንም ደግሞ ሰላምን የሚሰብክ በሰላም የተስፋፋ ነው። ጦርነቱ እንኳን የገቡ ሰዎች ክርስትናን የሚወክሉ አይደሉም አይነት ንግግር ተናግራል። በጥቅሉ ይህንን እንደ ማስረጃ ወይ መጽሐፍ ቅዱስን ጠቅሰ ቁርአንንም ጠቅሰ ሁለቱን ብታወራ ኖሮ ኃይሉ እኔ አክሴፕት አደረገ ነበር፣ ምንም ችግር የለውም። ምክንያቱም ሁለቱን የሚያስማማ ሀሳብ ብትጠቅስ ኢቨን ክርስቶስ ወደ ምድር ሲመጣ አንደኛው ዓላማ ምንድን ነው? ባላመኑ ሰዎች መካከል ልዩነትን እንዲፈጥር ጦርነትን እንዲያስፋፋ እንደመጣ መጽሐፍ ቅዱስ በብዙ ቦታ ላይ ይናገራል። ሉቃስ ወንጌል ምዕራፍ 22 ከቁጥር 36 ላይ ቅድም እንትና ጠቅሷለች። የራስህ ወንጌል ነው፣ እኔ ሂስትሪ ምናምን አይደለም። ይሄ ወንጌል መጽሐፍ ቅዱስ ላይ አዲስ ኪዳን ላይ በወንጌል የተጻፈውን ጥቅስ ብታነበው እርሱም አሁን ግን ኮሮጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁም የሌለውም ልብሱን ሽጦ ሰይፍን ይግዛ። ማን ያለው? ክርስቶስ። ምኑን ሽጦ? ልብሱን ሽጦ ሰይፍን ይግዛ። በዚህ በሰይፍ ምን ሊያደርግበት ነው? እንትኑን ጌሙን ሊቃችሁታል፣ አልተቀበላችሁትም። ፊት ለፊት ላይ ሸፍኑኛል። ወይም ተቀበሉት ወይም ዚጉት ጌሙ። ኦኬ በቃ እንትን አድርጉት፣ አትፉጠው። ስለዚህ ምን አለ ክርስቶስ? ልብሳችሁን ሽጣችሁ ሰይፍን ግዟል። ታዲያ ይህ ጥቅስ ምንድን ነው ስንል ሉቃስ ወንጌል አሁንም አዲስ ኪዳን ላይ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 27 ላይ ነገር ግን እነዚያ በላያቸው ሊነግስ ያልወደዱትን ጠላቶችን ወደዚህ አምጧቸዋል። ወዴት? ወደሱ ወደዚህ አምጧቸው፣ በፊቴ ምን አደርጓቸዋል? በፊቴም አይ ይህን ያለውን አይደለም ያልኩት፣ ያርዷቸዋል፣ እረዷቸዋል፣ እረዷቸዋል ኖ ኢየሱስ ክርስቶስ ሄዱና እረዷቸው እያላል ለሚያ ቦታ የሚሆኑም ትንቢት ችግር ያንተን ማብራሪያ ተሰጣናለህ። እኔ ወንጌልን ነው እያነበብክ ያለሁት። ጨርሱና እኔ ለዚህ ለሁለታችሁ ሀሳብ ያንተን አንደርስታንድ አንተ ምናልባት የተገነዘብክበትን አንደርስታንድ ልታስረዳን ትችላለህ። ግን እኔ እየጠቀስኩ ያለሁት እብን መጽሐፍ ቅዱሱ ላይ በእሱ ላይ ሊነግስ ያልወደዱ አካላቶችን እንዲያርዷቸው፣ ወደዛ እንዲያመጧቸው፣ ወደ እሱ በፊቱ አምጥቶ እንዲያርዷቸው ትእዛዝ ማስተላለፉን ብቻ ነው እንጂ ማስቀመጠልህ። ከዛ በኋላ ለምንም አላቸው በምን መልኩም አላቸው እሱ ሌላ ጉዳይ ነው። ግን በጥቅልሉ ምንድን ነው በእነሱ ላይ የበላይ እንዲሆኑ ያልፈለጉ ሰዎች እንዲገደሉና እንዲያርዷቸው ትእዛዝ ሰጥቷል። እንደውም በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 ጀምራ ስትመለከተው ወደ ምድር የመጣበትን ዓላማ ሲገልጽ ወደ ምድር አሁን ብዙ ጊዜ ክርስቲያን ወገኖች አይ ክርስቶስ መጥቶ ፍቅርን ሰብኮልናል፣ ክርስቶስ መጥቶ እኛን ሊያድነን ህይወትን ሊሰጠን አይደል ሁሌ ሲሰብኮ የሚሰማው። አንድ ቀን እኮ ሰይፈን ይዞ መጣ ብሎ ሲሰብክ የሰማነው ክርስቲያን አማኝ የለም። ለምን? መጽሐፍ ቅዱስ ላይ ተጽፈው እያለ ይህን ጥቅስ አይጠቅሱትም። የሚጠቅሱት ምንድን ነው? ሁሌ መንገድ ላይ አይ ለእናንተ ሰላምን ነው ክርስቶስ ፍቅርን የዘላለም ሕይወት ይሰጣችኋል። ግን መጽሐፍ ቅዱስ ላይ ስታይ ስለ ሰላም የተናገረው ንግግር ራሱ ባንደበት አለ። ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ በምድር ላይ ሰላምን ለማምጣው የመጣው አይምሰላችሁ። እንዳይመስለን ማን ክርስቶስ ሰላምን ለማምጣት የመጣው አይምሰላችሁ። ከዛስ ሰይፍን እንጂ ሰላምን ለማምጣት አልመጣሁም፣ ለሰላም አልመጣሁም። ኦልሬዲ የሰላም ባለቤት አይደለሁም እያለ ነው። ኢቭን እንዳው ለሰላም ነው የመጣው እሱ ሰላመኛ ሰው ነው ብለን እንዳናስብ እንኳን ለሰላም አልመጣሁም አይምሰላችሁ አለ። ታዲያ ለምንድን ነው የመጣው ስንል ሰውን ከአባቷ፣ ሴት ልጅን ከእናቷ፣ ምራትን ከአማቷ እለያይ ዘንድ አመጥቻለሁ። ለምንድን ነው የሚለያየን ስንል ኦልሬዲ ያመነ ካላመነ ሊበታትነው ሊፈራርቃቸው ኦልሬዲ እሱን የሚከተለው ይከተሏል። ያላመነውን ደግሞ እንዳልኳችሁ ቅድም የጠቀስኩት ጥቅስ ላይ ምንድነው በፊት ያምጧና እረዷቸው የሚል ትእዛዝ አስተላለፈ። ኦልሬዲ ክርስቶስ ሰላምን ለማምጣት አልመጣሁም እያለ እናትን ከልጇ ጋር ለያይ ዘንዳ መጥቻለሁ እያለ ልብሳችሁን ሽጣችሁ ሰይፍ ግዙ እያለ አይ ኖ ኖ ኖ ኖ ይሄ ክርስቶስ የመጣው ለሰላም ነው። ነቢዩ ሙሐመድን ግን ጦርነት ሊሰብኩ ነው የመጡት። ምን ማለት ነው? አንተ ደግሞ አንድ ደቂቃ ኃይሉ ኖ አንድ ደቂቃ ብቻ እኔ እሰጥሃለሁ፣ ችግር የለብኝም። አንድ ደቂቃ ቁርአን ላይ ግን ብትመጣ በነቢዩ መሐመድ አስተምሮ ቁርአን ላይ ግን ከመጣ አንድ ነፍስ ያለ ወንጀል ያለ ጥፋቷ ወይ ጦርነት ካልገባ እርስ በርስ ነፍስ ካልጠፋ አንዲትን ነፍስ ማጥፋት የሰው ልጅን በምድር ላይ ሙሉ በሙሉ እንዳጠፋችሁ ናቸው ተብሎ ህግ የተቀመጠልን። ለማን? ለእኛ ለሙስሊሞች። ይህ ሰላምን ለማምጣት የመጣው ሰይፍ ግዙ ምናምን አላሉንም። ምንድን ነው ያሉን? ያለ ወንጀልና ያለ ጥፋቷ አንድ ነፍስ ካጠፋችሁ የሰው ልጅን በምድር ላይ ማስረጃ ሱረቱ ማኢዳ ላይ ምዕራፍ 5 ከቁጥር 32 ላይ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳደ ፊል አርድ ፈከአነማ ቀተለ ናሰ ጀሚዓን። ገባክ? አንዲትን ነፍስ ያለ ወንጀልና ያለ ህጣት ከገደላችኋት፣ አንዲትን ነፍስ ካጠፋችኋት የሰው ልጅን በምድር ላይ በአጠቃላይ እንዳጠፋችሁ ነው። ክርስቶስ አንድ ቦታ ላይ እንደዚህ አይነት ጥቅስ ከተናገረ አዎ ክርስቶስ የሰላም መምህር ነው፣ ሰላምን አስተማሪ ብዬ አምናለሁ። በተቃራኒው ደግሞ ነቢዩ ሙሐመድ አንድ ቦታ ላይ
እኔ ምድር ላይ የመጣሁት ሰላምን ለማፍረስ ነው፣ ሰይፍን ግዙ ብሎ ያዘዙበት ካለ እኔ ለአንተ ይቀጣላል። ይሄ ሁለቱ መጽሐፍቶች ያነበብኩበት ነው ነገር። ይሄ ሂስትሪ ምናምን ሰዎች ያወሩትን አይደለም፣ ወንጌልና ቁርአን የሚናገሩትን ነገር ነው ማስረዳ። ግን እርስ በርስ ጦርነት ከተነሳ፣ እርስ በርስ ግጭት ከተነሳ ውጊያ ይቻላል፣ ጦርነት ይቻላል ወይ ካልከኝ ይቻላል። አንድ ሰው ከመጣ ቀሳስ ዋጅብ ነው። ነፍስ ከተገደለብን ነፍስ በነፍስ ይጠየቃል፣ ጥርስ በጥርስ ይጠየቃል፣ አይን በአይን ይጠየቃል፣ ጆሮ በጆሮ ይጠየቃል። ይሄ መጽሐፍቶች አምላክ ያስቀመጣቸው ህግ ነው። ግን ድንበር ማለፍ፣ ንጹህ ነፍስን ግን መግደል እንደ ቁርአን አንድ ቦታ ላይ አታመጣም። እሱን አይደለም ኢቭን ምነግርህ በእስልምና አንድ ሴት ልጅ ካረገዘች እርጉዝ ሆነ ማህፀኗ ውስጥ ላይ ነፍስ ከተዘራበት በኋላ አንድ ህፃንን ያለ ምክንያት ወይንም ደግሞ ግዴታ ያን ነገር ህመም ተሰምቷት ችግር ካልገጠማት ያንን ነፍስ ማስወረዱ ላትችል በእስልምና። ምክንያቱም የሰው ልጅን እንደገደለች ነው የሚቆጠረው። ትልቅ ሰው እንደጎደለች ህይወት ያለውን ነገር እንዳጠፋች ስለሚቆጠር እስልምና በዚህ ልክ ነፍስ ማጥፋትን ይከለክላል። በክርስትናው እንደዚህ አይነት ነገር ካለ ኤቪደንስ ከሰጣ እኔ አክሰፕት አደርጋለሁ። ኃይሉ ቀጥል፣ ማስረጃ እየጠቀስክልን። ጋይስ እኔ ጥሩ አድማጭ ነኝ። እነዚህ ሰዎች በደንብ እየሰማኋቸው ነው። አያችሁ እንትኑ ላከው ወደ ሳት ጀምር እንትኑ ላከው። ፓስተር ኃይሉ ይቅርታ፣ አዎ ከአንተ ጋር ላከው። ለምንድን ነው ማነው የማይቀበለው? ዛሩ የለችም፣ ዛሩ እየተቀበለች አይደለም። ስለዚህ ከፓስተር ኃይሉ በኩል ላክ። ጥሩ ኦኬ። አሁን አዳምጡ ፕሊዝ አዳምጡ። እናንተ እዚህ ውስጥ ያላችሁ ሰዎችን በደንብ ይሄ ልጅ የጠቀሰውን ጥቅሶች አይታችኋል። መሲም የጠቀሰችውን እና ሰዎች አብድደው ነው የመጡት። አያችሁ ምን ማለት ነው እየሞከሩ ያሉት እነዚህ ሰዎች። ከነዚህ በጣም አንክሮ እየሰማኋቸው ነበር። ይህ ምስክሬ ነው። አምናቸው በጣም እኔ ጥሩ አድማጭ ነኝ። እናንተ እዚህ ጋር ስትመልሱ ከመጽሐፍ ቅዱስ የምታነቧቸውንና እንዴት ጠምዝዛችሁ መጽሐፍ ቅዱሱን ለማስወራት የምትፈልጉበትን ስኩይዝ የምታደርጉበትን መንገድ ሳይ በጣም ተንኮለኞች፣ የመጨረሻ ተንኮለኞች ነው እንደሆናችሁ እያየሁ ነው። ግን ጥሩ መልስ መስጠት ደግሞ ከኛ ይጠበቃል። ምንድን ነው የተረዳሁት ታውቃላችሁ? በጣም የገባኝ ነገር ልክ እስልምናን ብዙ ጊዜ ክርስቲያኖች እኛ የምንከሳቸው በጦርነት የተስፋፋው ጦርነት የእናንተ ሃይማኖት የጦርነት ሃይማኖት ነው፣ የእኛ ግራን ለሚሰጥ ቀኝን ስጥ፣ እንደዚህ ብለን ስለምንሰብ አቻ ለማድረግና እኩል ለማድረግ ሄዶ ከመጽሐፍ ቅዱስ ያውም ከአዲስ ኪዳን አንዳንድ ጥቅስ ፈልጎ ያመጣቸውን ጥቅሶች በጣም እየገረመኝ ነው የሰማሁት። በጣም የጠቀሱት ጥቅስ መጽሐፍ ቅዱስ ላይ አለ። በእርግጥ ለምሳሌ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ ሉቃስ ወንጌል ታስታውሳላችሁ። ከእንግዲህ ልብሱን ሽጦ ሰይፍ ይግዛ ያለው ተጽፏል። እኔ በመጽሐፍ ቅዱስ በተጻፈ ነገር ምን ለማለት ፈልጎ ነው የሚለውን ለመረዳት እንጂ የሚሄደው አንዳንድ ለምሳሌ ከአቅሜ በላይ የሆነ እንኳን የማይገባኝ ነገር እንኳን ቢሆን ሰርች አደርጋለሁ፣ የገባኝን ያህል እናገራለሁ። በተረፈ መጽሐፍ ቅዱስን ኳስችን አላደርግም። ግን እነሱ ለጠቀሱት ጥቅስ አትሊስት እኛም ምላሽ መስጠት አለብን። ምንድን ነው ሊሉን የፈለጉት? ምን ታካብዳላችሁ እናንተ ጋርም እኮ ያው ነው፣ እኩል ነው፣ ለውጥ የለውም ነው። ማን ያለው? ምንም ኢየሱስ ክርስቶስ ጦርነት ያወጀበት ቦታ የለም። ይባስ ብሎ ልጁ ምንድን ነው ያለው እዚህ ጋር አይቶ መሐመድ ማለት ያለውን ሰምታችሁ ከሆነ እንዲያውም እኮ ተመልከቱ፣ ጥቅሱ አለ እኮ የጠቀሰው ጥቅስ እኮ ትክክል ነው። ግን የጥቅሱ መንፈስ ምንድን ነው? ቃሉ ምን እያለን ነው የሚለው ላይ ነው ልዩነት። ምንድን ነው ክፍሉ? ሰላምን ይዤ ወደ ምድር የመጣው እንዳይመስላችሁ አዎ ብሏል። አሁን ይህንን ከውጭ ለሚያይ ሰው ምን ታመጣለህ? ተጽፏል በእናንተ መጽሐፍ ቅዱስ ላይ በቃ ተጽፏል። ያልተጻፈ አላነበብኩም። ይሄው ሰላምን ያመጣው እንዳይመስላችሁ የሚለውን ሰላሜን ሰጣችኋለሁ፣ ሰላሜንም እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም የሚለውን ቃል አያነቡ። ሰላም ይዤ የመጣው እንዳይመስላችሁ፣ እንዲያውም ያመጣሁት እሳት ቢቀጣጠልልኝ ቶሎ ቢቀጣጠልልኝ ምንኛ በወደድኩ። ከእንግዲህ እንዲያውም ምራት በአማት ላይ፣ ሴት ልጅ በእናቷ ላይ፣ ወንድ ልጅ በአባቱ ላይ እና ተነሳስቶ እርስ በርሳቸው ከአሁን በኋላ ይለያያሉ በእኔ ምክንያት። ስለዚህ እሳት ያመጣሁት እሳት እንደውም ቶሎ በተቀጣጠልልኝ እያለ የጠቀሰውን ጥቅስ ጠቅሷል። ይሄ ወንድማችን አሁን እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች ሙስሊሞች ብቻ ሳትሆኑ አንዳንድ ክርስቲያኖችም ሳትቀሩ እውነትም ይሄ ነገር ምንድን ነው አለ እንዲህ እንደዚህ የሚል ነገር እንዲህ ኢየሱስ ክርስቶስ ይህን ነገር ብሏል። በእርግጥ ሰይፍ ግዙ ብሏል። ስለ ማረድም ደግሞ የተናገረ ክፍል አለ። እሱን እንኳን በትክክል አልጠቀሰውም፣ ግን ጠቅሰዋለሁ። ክፍሉ ግን አለ በትክክል። ነገር ግን ኢየሱስ ክርስቶስ በግድ ማን ነው እረዱ አለ ሳይሆን በመጨረሻው ዘመን ስለሚሆነው ነገር ነው። ኦኬ ግድ የለም እሱም ተጽፏል፣ አንሸሸውም፣ እንተረጉመዋለን እንጂ። ቆይ እኛ አዳምጡ እንግዲህ ወደ እናንተ መልሳለሁ። ይህን ሀሳብ ከበር ላድርጋትና ሰላምን ይዤ የመጣው እንዳይመስላችሁ ያለው ኢየሱስ ክርስቶስ ጠብ ይዤ መጥቻለሁ ለማለት ፈልጓል። አልዛማ ምኑ ነብይ ሆነ ታዲያ? በእናንተ ራሱ እነዛ የሚያደርግ ከሆነ መጣላትን መለያየትን ይዤ የመጣው ማለት ነው ወይ? ኖ